አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። አርትዬ ተቆጣ አርሴ ዋንጫ ጥሎ ወጣ። ምን አንቺ ክለብ መቀየር ካልሲ እንደ መቀየር ቀላል አረግሽው እንዴ? እሱን አቅፌ ስተኛ ሆናናን አቅፌ ተኛው ነው የሚመስለው። ወይ ያለች ማዬ። አረ ወይኔ ፈርጉሰን ቅሌትን አልሰማ። አረ አሁን ለሮኒ ምንድነው ምነው? በጠራራ ፀሐይ አይቻት ነው መሰለኝ ንድፍ እኮ ነው ያደረገች። ዴም ምን ገብቶኛል። እባክህ ምን በሚገባሽ ቋንቋ ምናምን የሚባል ሳይንስ የለም። ብሩ አነጋገርሽ የአንድ ኳስ ደጋፊ ሳይሆን የሆነ የፖለቲካ ፓርቲ ነው ይመስላል እኮ። እኔ ሱራ ለቺክ ብዬ ክለቤን ልቀይር። ለቺክ ሳይሆን ለፍቅር። እና ወዴት ነው? ሊፖፖ ወደማይሸጥበት ወደ ሀያሎቹ መንደር ወደ ማንቼ ህፃን የታባቱ እጢ መነፈዳ ጭንቅላቱን ፈተው ከኪሊማንጃሮ ተራራ ላይ ትዘልልኛል። ምን ማቲ የቼላው ደጋፊ አንቺ ታማኝ ሊሊ ፒስ ነው። በቃ የሻሽ ደጋፊ ስለሆነ ነው። እኔ ደግሞ ጥሎብኝ አትመቹ። እኔ ደግሞ ጆሲ ለክለቡ ያለውን ታማኝነት ስለማቅ አይቀየርም ብለን በብር አስያዘ። እኔ ሪካንቶና ለምን እሰማዋለሁ? እና ታዲያ ማን ነው የምትሰሚው? ምናልባት የፓትሪክ ቬራን ወይ ደግሞ የኢያን ራይት ካልሽ መናገር ትችያለሽ። ባይዘው እነሱ እኮ እንደዚህ የበሳል ንግግርና አይናገሩም። አልሰማሽም? ምናልባት ጥሬ ደጋፊ ስለሌላቸው ይሆናል። በቃ አሁን ጊዜ ከምናጠፋ ወደ ግብዣ ቦታ እንሄድ። እኔ አላምንም። ብቻ ንስሐ ግቢ የምትለኝ ቹቻ እንዳትሆን እንዴ? ቅዠት እንዳደረግሽብኝ ሲኦል ምን እንደሆነ ቆመሽ ባላሳይሽ እኔ ጸጋ አይደለም። በቃ ምን ጠብቀህ ወደ ግብዣ ቦታ ነው? ያሬዶ በርገር ለመብላት እንዴት ኦዲየንስ አዘጋጀው እንደነበር አይዲዮ የለም። አታስቢሽ ቻይ ሆሪሽ እስኪችል ድረስ ትበያለሽ። ይሜሽ ብራዘር በጣም ነው የማመሰግነው። ውቢት ቆይ ምን ሆነሽ ነው ዝም ያልሽው? በርገር መብላት አልፈለግሽም እንዴ? ወይ በርገር እኔ ለራሴ ጭንቀት ሊደፋኝ ነው። ቤዚቲ ምንም አትጨነቂ ያልኩሽ እኮ በእናትሽ። አሁን በቃ ምንም አይፈጠርም። ወደ በርገሩ ጋር እንሂድ። በቃ
ምክንያቱም ሰዎች ስላሉ ምናልባት ስጮ ሊሰሙት ይችላሉ። እና ታዲያ እሺ ምን ይሻላል? ይኸውልሽ በቃ አሁን ቀጥ ብለን እንከታተላትና ልክ ጭር ያለ ቦታ ስናገኝ አንቺ ምንም እያገላበጥ እንደፍቃት። እሺ በቃ እንሂድ። ጀምባሪት ግን አካሄዱን አይተሽዋል? የሆነ ሰው እኮ የምትከታተል ነው የምትመስለው። ምን ሆነ? የሆነ ሰው የምትከታተል ነው የምትመስለው። እሷ ነገር ምን ይታመናል? ምናልባት የሆነ ተንኮል እየሰራችሁ ነው። በቃ ነው እንከታተላት። እሺ በቃ እንሂድ። እንዴ አይሻት አይደለ? ቹቻን ያሬድና ቤዛን ፎቶ እያነሳቻቸው ነው። ኦ ማይ ጋድ! እንዴ ያ ሱፍ የለበሰው ያሬድ ነው እንዴ? አዎ ያሬድ እኮ ነው። እቺ ቤዛ ራሱ እንዴት ነው ያማረባት! ወይኔ ጉዳቸው! በርገር ቤት ስለገቡ ታዲያ ምን ችግር አለው? ችግሩ እኮ እሱ አይደለም። ሶዋት ጸጋይን ፎቶ ካነሳች በኋላ በቀጥታ ሄዳ ለቤዛ እናት ነው የምታሳያት። ዩሹ? አዎ እርግጠኛ ነኝ። ባለፈውም እኮ የሁለቱን ፎቶ ለቤዛ እናት አሳይተዋቸው በጣም ስትጨነቅ ነበር። እሺ ቆይ እና ምን እናድርግ? እኔ እንጃ። ወይ ካልሆነ በቃ ሄደን ደፍቀን ስልኩን እንቀማት እንዴ? አይ እሱ እንኳን የማይሆን ነገር ነው። አሁን መመለስ አለብን። ለምን? ምክንያቱም እኛ እንዳየናት ማየት የለባት። ይሻላል? አዎ ይሻላል። ከዛ በኋላ ምን ማድረግ እንዳለብን እንነጋገራለን። እሺ በቃ ጭራሽ በርገር ቤት ልትገቡ ነው? ደፋር! በእርግጠኝነት ይህንን ልብስ የገዛልሽ ያሬድ ነው። እኔ ጸጋ ደግሞ እያንዳንድሽን በእንብርክክ ባላስኬድሽ ሞቻለሁ።
ያሬድ መች አንቺ ነው የሚያስችል ኧረ ምን ቦታ እንደውም እቺውን በስ ስለምትበዛብኝ አስተናጋጆቹ ዱካ ነገር ካለ ልጠይቃቸው ጀምሽን እንዴ እስቲ ቁጭ በይ ያሬድ አንተስ ምን ይገጥምሃል ለምን አትቀመጥም ቆይ ቤዚቲ ጨነቀሽ እንዴ እኔ በጣም እየጨነቀኝ ነው እኔ በጭንቀት ልፈነዳ ነው ከያሬዶ ጋር አብረን ስላለን ነው እንደዚህ ጨነቀሽ ተደሪና ለማንኛውም አንቺ ተረጋግሽ አቤት ልታደስ ማ እኔ አዋጅ ውይ ያሬዶ በጣም አከበርከኝ አመሰግናለሁ እሺ እኔ እናት ሳምቡሳ አለ እንዴ የምን ሳምቡሳ የድፍን ምስር እሱ የለም የሩዝም ቢሆን ግን ምንም ችግር የለውም እሱም የለም እሺ እርጥብስ የለም የለምማ እናንተ ምን ነው እንደዚህ ችጋር ቆላችሁ ይሄንን የሚያክል ሆቴል ገንብታችሁ እርጥብ የለም ሳምቡሳ የለም እጭ ቤዛ ለዚህማ ማለት እዛው ሸራችን ብንበላ ይሻለን ነበር ቹቻ እንዴ ቤዛ ምን ላድርግ እሱ አይደል እንዴ እንዳዝድል የሰጠኝ ኧረ በእናትሽ ዝም በይ ያሬድ አንተ ራስህ ኦርደር አድርግ እሺ ለማንኛውም ግን በጣም በርገር ነው ፈልግ ዘይ ቹቻ ቤዛና ቹቻ እንግዲህ ስልኬን ወስዳችሁ ፎርማት አድርጋችሁ በነፍሴ እንዳልተጫወታችሁ አሁን በነፍሳችሁ የምጫወትበት ምርጥ መረጃ እጄ ገብቷል። እንተያያለን። ታውቃለህ ቦቼ ግን በጣም ትልቅ ችግር ነው ያለብኝ። ይሄኔ ቤት ገብተህ ባትቀረቀር ኖሮ በርገር ቤት ሳይገቡ እንደርስባቸው ነበር። አንተ ያማል እንደ ቆቀር ቤት ነው እንደምሄደው በዛ ልብስ ቲሸርት እንኳን ልቀይር ብዬ እኮ ነው። ምንድነው ደህና ልብስ እንደምትለብሱ ልብስ ልቀይር ምናምን የምትለው? እሺ አሁን ሌላ ነገር ምን አድርጌ ነው? እኔ ብርቱሽ ምን አጠፋው? ቆይ ግን ለምንድን ነው ካፌ አትገባም ያልከኝ? አንተ ያማል እንደ ፋራለ እንደ ምንድነው እንደዚህ ድርቅ ግጥጥ የምትለው እንዴ? የምን መጋተት ነው? ምንም መጋተት አይደለም። ሲጀመር ፎንቄ ነች። አብራት የመሆን መፍትሄ ደግሞ አለኝ። አረ በፈጣሪ አንተ ቆይ ምን ሆነ ነው ግን ድርቅ የምትለው? ብቻዋን መሆኗን ሳስብ እኮ ደብሮኝ እኮ ነው። ያንተ ያማል እንደ ፎንቃችን እኮ ያለችው እኮ ከምትወዳት እህቷ ቤዛና ከቤዛ ፍቅረኛ ያሬድ ጋር ነው። ምንድነው? እና እሺ ብለህ ብትሄድስ ቆይ ምን ልትላት ነው? ለምን ከጓደኞች ጋር ተዝናናሽ ነው? ምንድነው? ምን ልትላት ነው? እኔ እንጃ እሱን እንኳን አላሰብኩበትም ነበር። ሁኔታ እኮ ሌላ ወንድ የደረበችብህ እኮ ነው ያስመሰልከው እንዴ? አይደል? ምንድነው አንተ የቤቱ አባወራ ነኝ ማለት? ፎንቃዬ እኮ ለኔም ፎንቃዬ ነሽ። ምንድነው እንዴ? አንተ ምን አባህ ነው ያልከው? ኧረ ቀስቲ ኧረ እባክህ እባክህ የሆነ ቀን ግን እሞትብሃለሁ። ኧረ እባክህ እባክህ ተወኝ እንዴ! እና ታዲያ ምንድነው አስር የምታፈለው? እሺ ማጀራቴን ይዘህ ቤት በኩል ላወራ ልናገር ልቀቀኝ። ተናገር። ቆሌን እየገፈፍከኝ እኔ ቀስቴ ገዳ አንድነቱን ብትፈረሽ ነው የሚሻለኝ እንዴ? ቢጨንቀኝ ከሆነ ቦቼ እሺ አሁን ታዲያ ምን እናድርግ? አላቅም ግን በቃ ማሰብ አለብህ። በቃ እንዴትም ቢሆን አድርጌ የግድ ፎንቄን ማስደሰት አለብኝ። እኔም እኮ ፍላጎቴ እሷን ማስደሰት ነው። አንተ ደግሞ ምን ቤት ነህ? ፎንቄ እህቴ አይደለች እንዴ? ደስታዋ እኮ ደስታዬ ነው። እንደዛ ከሆነማ በቃ የሆነ ጸድ መላ ፍጠራ። እኔ ሳስበው ግን ቀስቴ ፎንቄ በጣም ከባድ ጥፋት ነው ያጠፋችው። የምን ጥፋት? ቸስቴ የሆነ ወንድ ማፍቀር አልነበረባትም። አንተ ማን አባ ነው ችስታ? እና እንዴ ቱጃር ነህ እንዴ ታዲያ? ይኸውልህ ቀስቴ ረጋ በል እንጂ ዝም ብሎ በመደንፋት እኮ ቱጃር አይኮንም እንዴ? ልክ ነህ። ለድሀ ፍቅር ቅንጦት ነው። ወንድ ልጅ ሆነህ ግን መጨረሻ አትጣ። በእውነት ቀስቴ በእውነት አንጀቴን በላው። በእውነት ተሰማኝ አሁን በእውነት አሁን ደግሞ እቺ ቃል በእውነት ወንድ ልጅ ገንዘብ አይጣ እንዴ? ቀስቴ ቆይ ግን ምንድን ነው ያጣኸው? ምን ይመስላል? ገንዘብ ነው። አሁን ገና ሳትክ። ምኑን ነው የሳትኩት?
ይኸውልህ ወንድ ልጅ አይጣ የሚሏት የሰነፎች መፈክር ነችሽ። ወንድ ልጅ እጅ እግር ኖሮት ከሰራ ሀብታም ነው በቃ። እንዴ ቡቼ ብቻ ይሄ ንግግር ከኔ አፍ ነው የወጣው እንዳትለኝ። አይ ካንተ አፍ ነው እንዴ? ነብይ በሀገሩ አይከበርም ሆኖብኝ እንጂ እኮ በቃ ምርጥ ተናጋሪ እንደሆንኩ ማንም ይመሰክራል። እትያሰለፍን ጠይቅ፣ ጠላ ቤት ሂድ፣ የትም ብትሄድ ይነግሩሃል እኮ። ጀለስ እንደው መንገድ ሲቀደድልህ ደግሞ ዝም ብላ አትቀደድሽ። ይኸውልህ ቀስቲ ወንድ ልጅ ጤነኛ ከሆነና ሰርቶ ከተቀየረ ራሱን መለወጡ አይቀርምሽ። ስለዚህ ማለት ነው ጠንከር ብላ ተነሳ፣ ተራመድ፣ ክንድህን አበርታ፣ ለቹቻ ጠንክረ ገንዘብህን አጥምድ። አዎ ፎንቃችን ትቅደም፣ አዎ ፎንቃችን ትቅደም። አንተ እውነትም ከሙር ጋር መዋል ምሁር ያደርጋል። በትክክል መሳሌው ደግሞ ላንተ ነው። አንተ ማን ነው መሀይም? አረ እባክህ 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 አንተ ሰውዬ እባክህ። አሁን እኔ መሀይም የሚል ቃል ወጣኝ እንዴ? እና ታዲያ እኔ ምሳሌ የምሆነው ለምንድን ነው? ይሄ ሰውዬ ሊገለኝ ነው እንዴ ተነሳው? አሁን እኔ ወንድም ይኸውልህ ክርክራችንን ትተን መፍትሄው ላይ ብናተኩር አይሻልም? የምን መፍትሄ? የፎንቃችንን ነው። እሺ ቆይ ምን እናድርግ? ይኸውልህ ቀስቴ እኔም አንተም ብሆን የማደርገው አንድ ነገር ነው። ምንድን ነው እሱ? እንደምንም ተጣብሽ አፈር ደሜ ላይ እንዲህ ላቤን ጠፍ አድርጌ የትም ሳይሆን እዛው ቦታ ወስጄ ነበር የምጋብዛት እኔ ብሆን። አንተ ጸዴ ሀሳብ እኮ ነው። ምን ሆነሃል? ቦቸራ እኮ ነኝ ቦጋሌ። እኔ ሀሳብ እንዳለ ይኸውልህ መሬት ጠብ አይሉም፣ ቆንጆ ናቸው። አሁን ትልቁ ችግር ገንዘቡ ከየት ይመጣል ነው። ያው ከሞላ ፌስታሉ ነው። ያቺ 800 ብር ያልካትን? አዎ የቀደም ኬሮ ሲናገር አልሰማሁም እንዴ? ምን ነበር ያለው? ያሬድ እኮ ለቤዛ እኮ ቀሚስ አምጥቶላታል። ቹችዬ ታውቃታለህ? ያቺን የመሰለሽ ሸበላ ለእሷም ቀሚስ ማምጣት አለብህ እንዴ? ችግር የለውም ለሱም ቢሆን አንቄ ነው የምቀበለው። ከማ? ያው ከሞላ ፌስታሉ ነው። ይኸውልህ ለቀሚሱ 2,000 ብር እቀበለዋለሁ፣ ለበርገር ደግሞ 800 ብር። ይሄ በቃም እንዴ ቦቼ? አሬ በቃል ሲጀመር እኮ ቀርና በርገር እኮ ትንሽ እኮ ነው መሀላቸው ላይ እኮ የዋጋ ልዩነት። እኛ አሁን ሙያው ላይ ያለን ሰዎች እናውቀዋለን። ገብቶሃል? ትንሽ የዋጋ ግሽበቱን ያለያያቸው መልሱን ላለ ከ800 መልሳለህ። ወሬን ነው ወደ ሞላ ፌስታሉ ሞላ። እንግዲህ እግዚአብሔር ይሁንሽ። ተነሳ፣ ተራመድ፣ ክንድህን አበርታ። አልሞን በርገር ወይኔ ያሬዶ ግን ቤቱ ያምራል። ወደድሽው? በጣም እንጂ እንኳን ዳይሆንኩኝ ሀብታም በሆን ኑሮ እኮ በየቀኑ እዚህ እየመጣሁ ነበር ሻይ ቡና የምለው። አይ ቹቻ ቤዚቲ አንቺ ሳልተመቸሽም? ኧረ ቆንጆ ነው። ቆይ ግን ምን ሆኖ ነው የቆየው? ማን ነው እሱ? በርገሩ ነዋ እንጂ ደግሞ ተሰርቶ አይደል እንዴ የሚመጣው? ቆይ ቤዚቲ የሚባላ ነገር አለው እንዴ? ቹቻ ዛሬ ጥያቄሽ ሁሉ ልብ ውልቅ ነው የሚያደርገው። እስኪ ዝም በይ በቃ። ምን ላድርግ? እኔ እኮ እየጠየኩሽ ያለሁት ስለማላውቀው ነው። እሺ በቃ የራስሽ ጉዳይ ነው። እሺ ያሬዶዬ ስሞትላ አንተ ንገረኝ፣ የሚቁላላ ነገር አለው እንዴ? ቹቻዬ ሲመጣ ሁሉን ነገር ብታዪው ይሻላል። ቆይ ግን ማስታወቂያ ላይ እኮ አይቼዋለሁ። ግምጥ ሲያደርጉት አንድ ላይ ምዝልቅ የሚል ነጭ ነገር አለው። ቆይ አሁን የሚመጣው እሱ አለው እንዴ? ኧረ ቹቻዬ እሱንም ቢሆን ሲመጣ ታይዋለሽ። እውነትን ነው። እስከዛ ፊት ላፍታታ። ኧረ በእናታችሁ እኔ ጭንቀት ሊደፋኝ ነው እንዴ። ውይ ቤዚቲ ቆይ ምን ሆነሽ ነው የምትጨነቂው? በእናትሽ እኔና ያሬዶን ግን በጣም እያስደበርሽን ነው እንዴ። መጣ ነው ፈታ ለማለት አይደል እንዴ? ቹቻ ታዲያ እኔ ወድጄ ነው እንደዚህ መሆነው? ቆይ እስቲ ስሚ፣ ማዘር ስራቸውን ጥለው አንቺን ሲከታተሉሽ ነው እንደሚውሉት? ቤዚቲ ቹቻ እኮ ልክ እኮ ነች። በቃ እስቲ ሁሉን ነገር እሺ ነው ዛሬ ፈታ ነው። እሺ እሞክራለሁ። ይኸውልሽ እሞክራለሁ አይደለም እሺ የሚባለው፣ አደርገዋለሁ፣ እዝናናለሁ፣ እገምጠዋለሁ። እሺ አደርገዋለሁ። ሲጀመር እኮ ይሄን የሚያምርብሽ ማለት እስካሁን አላማረብሽም ነበር እያልከኝ? እኔ እንደሱ አላልኩም። ቆይ ሲጀመር እኮ አንቺ ሁሉ ነገር ነው የሚያምርብሽ። በዛ ብታምን ይሻላል። እሺ አለበለዚያ ግን አለበለዚያ ምን? ያው እንከፍነትህን ነው የማሳይህ። ለዚህ እኮ ነው የምወድሽ። ለምን? እንከፍነትህን ስለማሳይህ። በትክክል። እኔ የምለው ቆይ አንቺ ለምን እንደምትሄጂ? እኔ እንጃ። እኔ ግን ስለምታስጠላኝ ነው የምወድህ። አገላለጽ ይሉታል ይሄ ነው። ቆይ ይሄ ደግሞ ምን ማለት ነው? ሰማኛል ያሬድ፣ የቤዚ ንግግሮች ሰምና ወርቅ አላቸው። ይህንን ካልተረዳ ወደፊት ጎጆ ይዛቸው አንድ ቤት ስትኖሩ እንዴት ነው የምትሆነው? ያኔ እንደሆነ እኔ ቹቹሽ የለውም እንዴ ማለት አንቺ የት ትሄጃለሽ? እኔ እንግዲህ እንደ ሀሳቤ ከሆነ ያኔ በጣም ብዙ ልጆች ወልጄ እያንጫጫዋቸው ስለሙል ብዙ ጊዜ አይኖረኝም። እንዴ ቹቻ ብዙ ልጆች ወዳለናልሽ? አዎ ከተሳካልኝ ሀሳቤ እንደዛ ነው። ቤዚ ቹቻን ሰማሻት አይደል? አንተ ደግሞ የሆንክ እንከፍ ነክ። እሺ አሁን አትስቂሽ። ስለምታስጠላኝ ነው የምወድ ያልሽውን ነገር በደንብ አብራሪ። እኔ እንጃ። እኔ ራሱ ግራ የገባኝ እሱ አይደል እንዴ?
እንዴት እንደዚህ የምጠላው ልጅ በዚህ ልክ ልወዶች አልኩ የሚለውን ነገር ሳስበው ግራ ይገባኛል። ኧረ ቤዚቲ ምን ነው ይሄ ነገር ቆየ። ውይ ይሁዴ ካልሆነ እጄ ላግዛቸው እንዴ? ሻርፌን ቁጭ በይ። እሺ ይላል። ልጅቷን ምን አድርጊ ነው የምትያዝ? ምን አገባ የፈለገችውን ነገር ታርገኝ። እሺ ገና ደግሞ አሁንም ካላረፍሽ ከዚህ በላይ ነው እሺ ማድረግሽ። እንዴ ሄርሜላ ናት እዛ ጋ? ቆይ ብቻዋን ምን ትሰራለች? ወይ ጉድ! በቃ ልታለቃቅስብኝ ነው። ለማንኛውም ብር ስለማያስፈልገኝ ብጎዘጎዝላት ነው የሚሻለኝ። ሄርሜኔ ቆንጆ ምን ነው ብቻሽን? ምን ሆነሽ ነው? አባባ የለም? አይ ዛሬ አትንጠብኝ ነው ጸጌ፣ የምር በጣም ከፍቶኛል። የኔ ቆንጆ ምን ሆንሽብኝ? ቆይ እኔ መጥፎ ሰው ነኝ እንዴ? አረ በፍጹም በጣም መልካም ሰው ነሽ። ቆይ ታዲያ ለምንድን ነው የምፈልጋቸው ነገሮች ሁሉ ከኔ እየራቁ ያሉት? የኔ ቆንጆ አንቺ ፈልገሽ ያጣሽው ነገር ምንድን ነው? እያወቅሽው የኔም ብላክ ፎረስት ነው። ለሱ ብዬ አይደል እንዴ ከዛ ከተንደላቀቀ ትምህርት ቤት ወጥቼ እዚህ የገባሁት? ውይ እሱን ልጅ እኮ የተውሽው መስሎኝ ነበር። እሱንማ የኔ መሆን እንደማይችል ሳውቅ እኮ ትቼዋለሁ። አሁን ደግሞ ስሜቴ ለአንድ ሰው እየተማረከ ነው። አይ የሀብታም ነገር ሲመስለኝ የምትበሉት ምግብ ነው። ለነገሩ መች ጭንቀት ተፈጠረባችሁ? እሺ አሁን ደግሞ ለምን ይሆን ስሜትሽ የተገለባበጠው? ምን ነው ዝም አልሽ? አይ ዝም አላልኩም እኮ። እኔ ምልሽ ልጁ ማን ነው? ቦቸራ። ቦቸራ ይሄ አፍቅሮሽ ሲንዘላዘል የነበረው ልጅ? አይገርምሽም? ጉድ ሳይሰማ መስከረም አይጠባም አሉ። ለምንድን ነው እንደዛ ያሉት? እኔ ምን አውቄ። ግን አንቺ የምርሽን ነው? አዎ የምሬን ነው። መጀመሪያ እኮ ለጄሪ ልስል ነበር የገባሁት። ከዛስ? ከዛማ ቦቼን ትኩር ብዬ ሳየው ፈገግታው፣ ጨዋታው፣ ብቻ ይሄ ሁላ ውበቱ እስከ ዛሬ ድረስ እንዴት አልታየኝም ብዬ በራሴ በጣም ነው የተበሳጨሁት። አሁን ታዲያ ምን ተሻለ? ጓደኛዬ በእናትሽ እርጂኝ፣ እንደ ብላክ ፎረስት ከጄ እንዳያመልጠኝ። በቃ አታስቢ፣ እኔ እረዳሻለሁ። በእኔ ጣዮሽ። የምርሽ ነው ጸጌ? አዎ የምሬን ነው። በጣም አመሰግናለሁ። እንዴ ለአንቺ ለእህቴ አይደለም ምስጋና አያስፈልግም እኮ። ቹቻዬ በርገሩ እንዴት ነው? ያሬድ ምግብ እየተበላ አይወራም። የኔ ቆንጆ የኔ ባቶኝ እኮ ይቆጨኝ ነበር። ኧረ እኔ ቤዚ የኔ ባቶኝ ይቆጨኝ ነበር። እወድሻለሁ። በአንቺ የተነሳ ነው እንደዛ አይነት ዓለም እያዩ ያለሁት። ቹቻ እየተበላ አይወራም። እውነት ትክክል እኮ ነው ያሬዶ። ግን በጣም አዝናለሁ። ለቤዚት ሲሆን ሁሉም ነገር ይፈቀዳል። ኧረ ቹቻ በጣም ያስደበርሽ ነው። ደግሞ ምን አደረኩኝ? እኔ ወንድምሽ አይደለም? አንተ እኮ ወንድሜ ነህ። ግን ደግሞ በፍጹም ከቤዚቲ ጋር ላወዳድር አልችልም። ለነገሩ ልክ ነሽ። ለፋቢሌ ቆይ ቀና እንዴ? ለምን አልቀናም? እንግዲህ ይታደሉታል ማለት ይሄ ነው። እሺ ይሆንላችሁ። በእናታችሁ ያሬድና ቤዛ አቴንሽኔን አትበጥብጡት። ምስጥ ብዬ ልብላበት። እሺ ቤ ውይ አይ ላይን እየተፋጠጣችሁ መብላት ከፈለጋችሁ እኔ ድርሼን ይዤ እዛ ጋር መሄድ እችላለሁ። አንቺ አምሻል እንዴ? ውይ ያሬዶ ልተባበር ነበር። በጣም አዝናለሁ። በቃ እኔ ዝም ብዬ እበላለሁ። እናንተ ደግሞ ከነ መፈጠር እርሱኝና አይ ላይን እየተያያችሁ ብሉ። ምንም የምንተያየው ነገር የለም። እሺ ዝም ብለሽ ብይ። ቹቻ ቤዛ ብሉ በቃ።
ሰላም ኪሩ እንዴት ነህ? አማን ነው አሉልህ። ለምን ነበር ይፈልግ? እኔ ምን ኪሩ እሱ ፍለከር ያስቤ ነበርና ምን ያክል ያስወጣኛል? እኔ እንጃ የኪራዩን አላውቅም፣ ግን ብቻ ልፈልግልህ እችላለሁ። ፕሊስ በቃ አትጠይቅና ንገረኝ። እሺ ግን ለማን ፈልገህ ነው? ለራሴ ነው የፈለኩት። እንዴ ቀስቴ ሰርግ አለብሽ እንዴ? አይ እንደዛ እንኳን አይደለም። አለ አይደለ በቃ ፎንቄን እኮ ሰንራይዝ ላደርጋት እኮ አስቤ ነው። ኧረ ሰንራይዝ ብቻ ያሬድ ቤዛን ሱፍ አድርጎ ሰርፕራይዝ አድርጓታል ብዬ ስለነገርኩ ለእሱ የመልስ ምት እንደው እና ታዲያ ቢሆን ምን ችግር አለው? በቃ ተማሞችን ቢሆን ፎንቄን ላስደስታት እፈልጋለሁ ካልሽ እሺ። እንደውም የሆነ ጀለስ አለኝ ካንተ ጋር ሳይዛችሁ አንድ አይነት ነው። ከሱ ልቀበልልህ እችላለሁ። ግን ምን ግን እኮ ያሬድ ለቤዛ የሚገርም ቀሚስና ጫማ ገዝቶላታል። እሱንስ እንዴት ልታረጊ ነው? ታዲያ ምን ችግር አለው? እሱንም ቢሆን እገዛላታለሁ። ደግሞ ለፎንቄ ያልሆነ ኧረ ቀስቴ አረጋጋው። ስሜታዊ እየሆንክ ነው። ብር ከየት ልታመጣ ነው? አላውቅም፣ ግን በቃ ከየትም ተፋልጬ ቢሆን እገዛላታለሁ። ይሄ ነገር ግን ቢቀርብ ነው የሚሻለው። ለምንድን ነው የሚቀርብኝ? ስተኝ እኔ ለፎንቄ ማንስ ይመስላል እንዴ? እኔ እንደዛ አልወጣኝም። ያው ትንሽ ጊዜ ወስደህ እንታሰብበት ብዬ ነው። ምንም ማሰብ አያስፈልግም። ነገውን አድርገዋለሁ። አንተ ብቻ ሱፉን ነገር ፊክስ አድርግልኝ እንጂ ፎንቄን በደንብ ነው ማስደስታት። እሷ ምሯትማ በጭራሽ አይቀርም። እሺ ካልክ በቃቸው። እሺ። አይ ቀስቴ አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው ይባላል። ማን ነው ግን ያለው እንደዛ? ምን አገባኝ ማንም ይበል። በጸበል መህለቅ በመስቀል የሚያወጣ ገንንት እቺ እንዴት አልጮህ? አንተ ማንን ነው ገንንት? ፈልገሽ ደረሽበት። ትንሽ የተሳፈትከኛል መሰለህ እንዴ? ማን ነው ስሙ? አስናቀች ይወሎት እኔ ዳል ይደኝ ሰርቼ ልኑርበት እየመጣው ይበጥብጡኛል። ወገኛ ደግሞ ምን አይነት ኑሮ ኖረ ነው የሚበጣበጠው? በዛ ላይ የደሃ ልጅ መሆንን ካወቅ ካርፈ ተቀመጥ። አሁን ገባኝ። ምኑ ነው የገባህ? ትናንትና ቀስቴ ረግቦኝ ነበር። ይሄው እርግማኑ ሳይውል ሳያድር በጠዋት ሴጣን ላከብኝ። አንተ ቆቀራም፣ ለዚህ ክፍታፍነት ዋጋ ነው ማስከፍልህ። ከዚህ በኋላ ሰይጣን የምትለኝ ከሆነ መፈጠርን እንድትረሳ ነው ማደርግ። እሺ ቢያውንስ በዛ እንዴ? በዛ በጣም በዛ። ምንድነው አረፌ በተቀመጥኩበት ሻይን እየሸጥኩ ነው አይደል እንዴ? መቶ ማስፈራራት ምን ይሉታል እንዴ? ላስፈራራህ አይደለም እሺ የመጣሁት። ኦኬ ቤለ ተቀብኝ ነው ልትስብኝ እና ለምንድን ነው የመጣሽው? ከዚህች ጄሪ ከምትባል ልጅ ጋር ያለህን ግንኙነት አልወደድኩም። ስለዚህ እንድታቆም እፈልጋለሁ። እኮ ድሮም ገብቶኝ ነበር። ምኑ? ይኸውልሽ 7ኛውም 8ኛውም 9ኛውም 10ኛውም ሻልፎ 11ኛው ሽን ነገባ። ምንድነው የምትቀባጠረው? እንዴት አልቀባጠርም? ቆይ አንቺ ማን ስለሆንሽ ነው ከጄሪ ጋር ያለህን ግንኙነት አቁም የምትይኝ? ማን እንደሆንኩማ ጠንቅቀህ ታውቃለህ። እንዴ በደንብ ጠንቅቄ አውቃለሁ። እንዴት አላውቅም? ይኸውልሽ እኔ አቡሽ አይደለሁም። እሺ አልፈራሽም። ይኸውልሽ ጭራቅ ቀረሽ። ጥሩ፣ እንደዛ ከሆነ ከነገ ጀምሮ አንተ እዚህ ግቢ ከሰራ እኔ ጸጋ አይደለሁም። እሺ ምንም አታመጣም። ዝም ብለሽ ታስራለህ። የሆነ ነገር ብታመጣስ በባለረስ እንዴት ይሳማል? ቹቻ ደህና ነሽ? ያሬድ ኦፊስ ነው አለሁልሽ። ምን ሆነሽ ብቻሽን የተቀመጥሽው? ደግሞ ቤዛስ? ያው ከሄለን ጋር ትሆናለች። ታዲያ አንቺ ለምን አብረሽ አለሽ? ያሬዶ ቆይ ምን ነክቷል? ደግሞ ምን አጠፋው? እስኪ ዝም ብለሽ ሹፈኝ። ምን አይነት ራይ የሆነ ሙድ ውስጥ እንደሆንኩኝ አይታየም? ልክ ነሽ። በጣም ፈታ እያልሽ ነው። ደግሞ ፀሐይ ላይ ቆይ ምን አጋጥሞሽ ነው? በዋነኝነት ሰውነቴን እያፍታታው ነው። ተጨማሪ ደግሞ ጥርሴን እያጸዳው እኮ ጠራራ ፀሐይ ላይ። ታዲያ እንዴ እሺ ቆይ ምንም በማስመልከት አንተ ቀልድ። ይሄ ፀሐይ ለምን እንደሚጠቅመኝ ታውቃለህ? እሺ ምን እንደሚጠቅምሽ? ምን መሰለህ? ትናንትና የበላሁትን በርገር ከጭንቅላቴ ጀምሮ እግሬ ድረስ እንዲዋሃድ ያደርገዋል። ደግሞ አይታየም እንዴ? እስኪ ያሬዶ ፊት ያለው ዛብህም
አንቺ እውነትሽን ነው። በጣም ነው የወዛሽው። አይ አይደል ያሬዶ ድሃ አንድ ቀን ጠግቦ ሲያድር እንደዚህ ነው ፊቱ ወዝ በወዝ የሚሆነው። እኔ የምልሽ ብቻ ትናንትና ማታ አራበላሽ እንዴ? በስመ አብ እኮ ነው። ያው አንቺ ምን ሆነሽ ነው? አይደለም እራት ልበላ ቀርቶ ዛሬ ጠዋት ስመጣ ቁርሴን አልበላሁም። እንዴ ለምን? ምክንያቱም ትናንትና የበላሁትን በርገር ላለማርከስ። እንደውም በዚህ ከቀጠልኩኝ ሳምንቱን ሙሉ ቁርስ፣ ምሳ፣ እራት፣ መክሰስ የሚባል ነገር አልበላም። ኧረ እባክሽ ወይ ያሬድ በእናትህ ዲስተርብ አታርገኝ። አሁን በእናትህ ቀዩን ተጭናው ሂድ። እስቲ አይበቃሽ ያሬድ ና። እሺ ምን አልሽኝ? ቹቻ ምን መሰለህ እንደውም ሂድ፣ ሌላ ቀን እነግረዋለሁ። ወይ ቹቻ ወይ ጥገብ። አይድሃ 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 አንድ ቀን ጠግቤ እንደዚህ እግሬ እንደሰቀልኩኝ ሁሌ በጠግብማ ኑሮ ሰው ሁሉ አላናግርም ነበር ምለው። ወይ ቹቹሻ ወይ ቹቹሻ የስራሽን አይቶ እንዳትጠግቢ። ወይ አንቺ ልጅ ልባ እንገባም ይመስልሻል? እልህ መገባታችንን እኔ ደግሞ በጣም ወድጄዋለሁ። ምንም እኮ አይሰራልሽም። ቦቸራ እንደሆነ እኔ ነው። ዶሮ ብታልም ጥሬዋን አሉ። ዶሮ ብለሽ ብቻ እየሰደብሽኝ እንዳይሆን። ቀስ ሴትዮ ብትረጋጊ ነው የሚሻልሽ። ቆይ አንቺ ልጅ እንደዚህ ማን ያጠገበሽ? ያበሉኝ ናቸዋ። በአንቺ ቤት ቀልደሽ ሞተሻል። ደግሞ ጠብቂ፣ ባላስለቅስሽ ነው ሄርሜላ አይደለሁም። እሺ ውይ ልታስለቅሽኝ? አንቺን ብሎ አስለቃሽ። አልታወቅሽም እንዴ? አሁንም ቢሆን እዚህ መተሽ እያለቃቀሽ ነው። አሁን ስሚኝ፣ ለመጨረሻ ጊዜ እድል ልስጥሽ። ከቦቼ እራቂ። አርቅም ከፈለግሽ ጤው ብለሽ ፈንጂሽ። እንዲህ እንዳሾፍሽብኝ የምትቀሪ መስሎሻልሽ? እኔ ሄርሜላ ልክሽን ባላሳየሽ ሰው አድርገሽ እንዳትቆጥሪ። በይ እዛ ሴትዮ፣ ይሄ ዛቻችን የለመርሽበት እዛው። እሺ ጠብቂ። እሺ ኧረ መንጨርጨር እንዴት ነው የሚያረጋት? ድሮም ሰው እኮ የጣሉትን ሲያነሱበት አይወድም። እንካርዳሉት ወይ ቤዝዬ የተፈልገሽ እኮ ነው ያገኘሁሽ። እኔን ወጪ? አዎ አንቺን። ምን ነው? እቺ ተንከሲስ ጻጋ የምትባል ሴትዮ ይኸውልሽ ከዚህ ትምህርት ቤት ብናርግን ማስባረረ ብላኝ እኮ ነው ስቀምጥ የመጣሁት። ቆይ ደግሞ አንተና ጻጋ በምን ተገናኝታችሁ ነው? እንዴ ጄሪ አጠገብ አትድረስ አጠገቧ እንዳትደርስ አለችኝ። እኔ ደግሞ እንደ ወንድነት ይዘራፍ አልኩ። ቆይ እሺ ከዛስ? ከዛማ በቃ ከዚህ ትምህርት ቤት ብናርግ ካላስባረርኩ እኔ ጻጋ አይደለሁም ብላኝ እኮ ነው ሄደችው። ወይ ጻጋ እንደው ግን ምን ይሻላታል? ሰማኝ ቦቼ፣ ጻጋ አሁን ያለችበት ሁኔታ ጥሩ አይደለም። እሺ ለማንኛውም ያለችህን አድርግ። ከጄሪ ልርቅ? ጸጋ ካለችህ አዎ። ባላረግስ? እንዴት አድርጋ እንደሆነ አታውቅም። ከትምህርት ቤት ነው የምታስባረረ። ቁቅር ሽጥሽ ነፍልጭ እንኳን እንዳልበለኝ። ቆይ አሁን እሺ ቤዛ ከዚህ ትምህርት ቤት ብን ብዬ ብባረርሽ አሁን ምንድን ነው የሚውጠኝ? ቦቼ አትባረርም፣ ግን ደግሞ ቢያንስ ያለችህን ለማድረግ ሞክርና ለትንሽ ጊዜ አቴንሽን ወደ ሌላ ቦታ እንዲዞር እናደርጋታለን። እንዴ እቺ ነገር የእውነት ነች እንዴ? ምን ነው እንዴ? አሁን ያልሻት እንግሊዘኛ ናታ? ቦቼ ለምንድን ነው ግራ የምታጋባኝ? እንዴ ኧረ ቀልዴን አይደለም። አሁን ያልሻት አቴንሽን የምትባለው እንግሊዘኛ የምር እንግሊዘኛ ነች እንዴ? አይ ቦቼ አሁን እንግሊዘኛ ናት። ምን ነው ገረመ? በስማም እኔ እኮ አንቺ ሳክስ መስላኝ። ቆይ እንዴት? ባለፈው ምን ሆንኩ መሰለሽ? እህቴ ገንዬ ሞቲቬሽን የሚል እንግሊዘኛ አስተማረችኝ። እሺ ከዛ በኋላ ነችን እንግሊዘኛ ሄጄ ሚኪ ጋር አልገጠምኩልሽም? ከዛ በኋላ እሱስ ተናደዳ ኔሽን በሚሉ እንግሊዘኛዎች እንጋጠም አይለኝም? እሺ ወይ ከዛስ ምን ሆነ? ከዛ በኋላ መሄድኩ ነው ይልሽ ቴሌኮሙኒኬሽን ሞቲቬሽን ስለሱ ደግሞ ምን አለኝ? አቴንሽን ሲለኝ ሳክስ መስላኝ። እንግዲህ ቦቼ ቆርጠህ ነው አውቀው። እሺ ሳክስ ሳይሆን ትክክለኛ እንግሊዘኛ ቃል ነው። ገልብጫታ ታዲያ። ያው እንግዲህ ስትገለበጥ ትኩረት መስጠት እንደማለት ነው። አቴንሽን ትኩረት መስጠት፣ ሞቲቬሽን ተነሳሽነት። አረ ቦቸራ አረ ምን ይሻላል? አረ እውቀት በስመ አብ ወልድ መንፈስ ቅዱስ። እውቀት ፈል አይደል? ቀላል። ቅድምን እያወራን ነበር። ቅድም ያው ስለ ጸጋ ነው። አበስኩ ገበርኩ። በስመ አብ የሆነ ዘግናኝ ነገር እያወራ እንደሆነ እኮ ገብቶኛል። ስለሷ እንደነበር ነው የዘነጋሁት። በስመ አብ ወልድ መንፈስ ቅዱስ። ብቻ ግን ቦቼ ያልኩህን ብታረግ አሪፍ ይመስለኛል። እሺ አራው ሆ እንዳልሽኝ አደርጋለሁ። ደግሞ ትናንት ቆንጆ ጊዜ እንዳሳለፋችሁ ሰማሁ። ቹቻ ናት አይደል የነገረችህ? ኪሩ እኮ ነው የተቀደደልኝ። ይሄ ከፍታፍ እንደዚህ እኔ በምድር ላይ እንደሱ አይነት ቦሃቃ ከፍታፍ ሰምቼ አላውቅም። አይ ቦቼ ደግሞ እንደ ሙሉ ጨረቃ ደምቀሽ ነበር አለ ሰማ።
በጣም አምሮብኝ ነበር። እህቴ ቤዛ ወይ ቦቼ ሁሉ ጊዜ የሚመርብሽሽ ፈጣሪ ያሰብሽውን ሁሉ ያሳካልሽ። አሜን። ግን ስሚ ደግሞ ገጠር እናቴ ጋር ይዤሽ እሄዳለሁ። አምላክ ሌላ የምታስብልኝ እህት እንደሰጠኝ ያሳያታል። ቦቼ እንዴ ጸጊዬ ቆንጆ እንዴት ነሽ? ደህና አይደለሁ። ብቻ ያንሳ ግቢ የሚለኝን ሰውዬ አገኘሁት እንዳትይ። አይ ከሰውየው በላይ አንድ መንገድ ላይ እየጠበቀ የሚደበድበኝ ሰው አለ። እሱ እንቅልፍ ነስቶኝ ነው። ውይ ጸጊ፣ አንቺም ብትሆኚ እኮ ችግር አለብሽ። በቃ ማትነካኪው ሰው የለም። እሱስ ልክ ነሽ። ለነገሩ አሁን ማንነቱን ስለደረስኩበት የጊዜ ጉዳይ ነው እንጂ በእንብርክክ ነው ማስኬደው። እኔ ግን እንዴት ስመክርሽ ጸጋ፣ እንደዚህ አይነት ነገር ቢቀርብሽ ነው የሚሻልሽ። ለምን? ምክንያቱም ጸጊ ያንቺን ህይወት የሚያመሰቃቅል የሚጎዳ ነገር ውስጥ ልትገቢ ስለምትችይ ይሄንን ሰውዬ እርግፍ አድርገሽ ብትይው ጥሩ ይመስለኛል። ለሰውየው አስበሽ ነው ወይስ ለኔ? ቆይ ደግሞ ለሰውየው ምን ብዬ ነው ማስብለት? ምናልባት የምታውቂው ከሆነ ምን አለ ግን ጸጋ ዛሬ እንኳን ቀናውን ነገር ብታወሪ። ለነገሩ አሁን ማንነቷን ስለደረስኩባት ብዙም የሚያሳስብ ነገር የለም። ቆይ ሴት መሆኗ እንዴት አወቅሽ? አይ ልክ እኮ ነሽ። ወንድም ሊሆን ይችላል። ለነገሩ ይሄንን ነገር ተውት አድርጊውና ለበለጠ ነገር ተዘጋጂ። እኔና ቤዚቲ ሁሌም ቢሆን ከጎንሽ ነን። እሺ? ይሄን ሁሉ ነገር በድያችሁ ልትረዱኝ ስላሰባችሁ በጣም ነው የማመሰግነው። እሺ? ምንም አታስቢ። እሺ? እኔና ቤዛ ለሰው ልጅ መቼም ቢሆን ክፋት አስበን አናውቅም። ወደ ክላስ ልሄድ ነው። አብረሽ መሄድ ትፈልጊያለሽ? አይ እኔ ትንሽ ቆያለሁ። አንቺ በቃ መልካም ቀን። ከኔ የምትደበቂ መስሎሽ ከባድ ጥፋት አጠፋሽ። በሰላም ቀርቤ እንዴት እንደምበታተናችሁ ጸጋ ባላሳያችሁ። ሰላምሽ ይመረቅ አለሁልህ። እኔን ከፍደና ነህ አለሁልሽ። ብታይ የትላንትናው ደስታው ድራል። ደስ ስላለህ ደስ ብሎኛል። አንቺ ግን ደስ ያለሽ አልመሰለኝ። አይ ደስ ማለት እኮ ደስ ብሎኛል። ታዲያ ምንድን ቅር ያለሽ? ያሬድ ለምን ደስ እንዳላለኝ በደንብ ታውቃለህ አይደል? ማሚ አይደል? አዎ ማሚ። እውነቱን ለመናገር ካንተ ጋር ያሳለፍኩት ጊዜ እኮ በጣም ደስ ብሎኛል። ግን ደግሞ ተደብቄ የማደርገውን ነገር ሳስበው በጣም እየጨነቀኝ ነው። በዚህ ግን እስከ መቼ ነው እንደዚህ የምንሆነው? ታውቃለህ አይደል ያሬድ፣ እኔ እኮ እንደገባሁት ቃል ከሆነ ካንተ ጋር መነጋገር ራሱ አልነበረብኝ። ግን ፍቅርህን መቋቋም አቃተኝ። ታዲያ እሺ መፍትሄው ምንድን ነው? አላውቅም። እሱን ባውቅ ኖሮ እስከዛሬ እጄን አጣጥፌ የሚቀመጥ ይመስላል። ፍቅራችንን በነፃነት የምንኖርበት ቀን በጣም ነው ናፈቀኝ። እንግዲህ ፈጣሪ ልክ ነው ብሎ ካጣመረን ቀን ይፈጃል እንጂ አብረው መሆናችን አይቀርም። ልክ ነሽ። ታዲያ መቼ ነው የምንደግመው? ያሬድ ይሄ መጨረሻችን ነው። እሺ ከዚህ በኋላ እንደዚህ አይነት ነገር እንዳታስበው። ይቅርታ ቤዛ፣ ለማሰብ አልችልም። ቆይ አንተ ልጅ አንድ ፊቱን እንዳላወራህ እንድዘጋ ነው እንዴ የምትፈልገው? አዎ እንደሱ ይሻለኝ። እኔ እየተደበቅኩ የማደርገው ነገር ምንም ሰላም እየሰጠኝ አይደለም። ስለዚህ በእናትህ ያሬድ የምትወደኝ ከሆነ በቃ አታስጨንቀኝ፣ ተረዳኝ። ቤዚ እንደዚህ እያልሽ አትሰሪ። እያሰርኩ አይደለም ያሬድ፣ በቃ እውነቱን መቀበል አለብህ። የቱን? አብሮ ለመሆን መዋደድ ብቻ በቂ እንዳልሆነ። ታዲያ ከመዋደድ በላይ ሌላ ነገር አለ? ቤተሰብ፣
ማህበረሰብ፣ ባህል በሚባሉ ነገሮች የታጠረን። እኔ እሱን ነገር አላምንበት። በእናትህ ያሬድ አታስጨንቀኝ። እንደምወድ ታውቃለህ አይደል? አውቃለሁ እኮ ግን ደግሞ ፌር አይደለም። በቃ አንዳንዴ ህይወት እንደዚህ ናት። ደግሞ በዚህ ሳልነግርሽ ቹቼት እንደልጅ ገምች እስቲ። የት ናት? ፀሐይ ላይ ቁጭ ብላ እግሯን ሰቅላ ጥርሷን እየፋቀች ነው። ምን? ቆይ የምርህን ነው? ቤዚሙች የምሬን ነው። ቆይ ምን አጋጥሞት ነው? ትናንትና የበላሁት በርገር ሰውነት መዋሃድ አለበት አለች። ያኔ እናት ምን እንደሚሻላት እኮ። የምር ትናንትና ግን በጣም ያሳለች። አረ እሷን ነገር ማተው መዛሪ ነው። ምን ያልሆንኩት ነገር አለ? ምን ያልሆንኩት ነገር አለ ወንድም? ምን ያልሆንኩት ነገር አለ? አንተ የሆንከውን ነገር አትናገርም እንዴ? ላይብረሪ እያጠናሁ ምን ቢፈጠር ጥሩ ነው? ላይብረሪው ምን ሆነ? ላይብረሪው ምን ይሆናል? ይሄ ደግሞ ሲፈልግ እሱ እንደፈለገ መሆን ይችላል እንዴ? እኔ ነኝ እንጂ እዚህ የምሰቃየው። እሺ ቆይ ምን ሆነ ነው? ተረድቼው እኮ ነበር፣ እየገባኝ ነበር። ከዛ በኋላ እያጠናሁ እያለ እየገባኝ እያለ አንሽው ቢልብኝ ጥሩ። ያንተ ሽውታ ያልቅ። እሺ ምን ሽው አለብህ? እስኪ አንተ አትናገርም እንዴ? እናገራለሁ። በግራፊቲ ሄውዬ ትዝ አለችኝ። በቀኝ ደግሞ ማሽወ ቢልብኝ ጥሩ ነው። ሂድ ወደዛ። አሁን ወደ ጉዳይ ግባ። ከዛ ምን ተፈጠረ? ይኸውልህ ከላይብረሪ ወጥቼማ አንዴ ወደዛ አንዴ ወደዚህ ስል መወሰን አቅቶኝ ነው አንተ የመጣኸው። እንዲህ ገባኝ። ወይ ወደ ሄቨን ወይ ወደ ጄሪ መሄድ መወሰን ከብድ ሆኖ። በእርግጥ ነው ግን ሙሉ ለሙሉ ልክ አይደለም። ምንድን ነው ልክ ያልሆንኩት? ይኸውልህ ልክ ሁሉንም ነገር ወስኜ ወደ ሄቨን መንገዴ አንቺ ነሽ አበባዬ ህይወቴ ተስፋዬ ብዬ ልክ መንገድ ወደ እሷ ስጀምር ማትዝ ቢልኝ ጥሩ ነው። ያሻ ያዟል ተወሱን። እሺ እሱን ተው። ልክ ብዬ ደግሞ በቃ ጄሪ እያለች የኔ አበባ የኔ ሁሉ ነገር ብዬ ደግሞ መንገድ ወደ ጄሪ ስጀምር ማትዝ ቢልኝ ጥሩ ነው። እሺ ራሱ ይሄ ቆቀራ ዟሪ ነው። እና ትዝ ያለህ እንደሆነ ምንድን ነው ችግሩ? ችግሩም ይኸውልህ ልጆቹም እንዳስነካቸው አላውቅም። ይኸው ከስሩ አይጠፉም እንዴ። ቆይ እስኪ ባቢ አንድ ነገር ልንገርህ። ቆይ ሰው እኛን የመሰሉ ተማሪዎች እያለን ከአንድ ቆቀራ ዛሪ ጋር እንዴት እኛን ሊያወዳደርን ይሞክራል? እስኪ መጀመሪያ እንግዲህ የተለየ ነገር ቢኖረው ነው ሊወዱት የቻሉት። ከኛ በምን ይለያል ባቢ? ከኛ የሚለየው አንድ ነገር ቢኖር ተማሪ አለመሆኑ ነው እንዴ ባቢ። ጠርጥር። ይኸውልህ ተማሪ አለመሆኑን እኮ ሊወዱለት ይችላሉ። ይሄ ደግሞ ምን ነገር ሞኝ ነው ላኩብኝ። ቆይ እሺ ነው ሽቡቴን እሺ ምን ላድርገው እንዴ? እኔ ምን አውቃለሁ ብለህ ነው? ታዲያ የማታውቀው ለዚህ ምን ትሰራለህ? የከዚህ በል እንግዲህ ስራ ያወጣ ይዘዲ ገንገበት ማንም ይረዳኝ። እሺ ነው ድሮም ሴቶች ነግረውኛል እኮ እንዴት ነው ታውቁኝ እኮ ብቻ ነው።
ላናግርሽ ፈልገን ነበር። እኔ ለምን ጉዳይ? ችግር ተፈጥሯል። ምን አይነት ችግር? በጣም ግድንግድ ችግር። አረ እናንተ ልጆች እያስጨነቃችሁኝ ነው። ቆይ ምን ተፈጥሮ ነው? ትናንትና ጸጋን ስንከታተላት ነበር። ጸጋ ደግሞ ምን ሆነች? እሷማ ምን ትሆናለች? ታዲያ ቆይ ምንድን ነው? ይኸውልሽ እኛ እየተከታተልናት እያለ እሷም ደግሞ የሆነ ሰው የምትከታተል ትመስል ነበር። ከዛ በኋላ እስከ መጨረሻው ድረስ ተከታተልናት። እናማ ማንን ብትከታተል ጥሩ ነው? ማንን ነው በእናታችሁ? አንቺና ያሬድ። ምን? አዎ ቤዛ፣ አንቺ ቆንጅዬ ቀሚስ አድርገሽ ያሬድ ደግሞ ሱፍ ለብሶ የሆነ በርገር ቤት ስትገቡ ጸጋ አይታችኋለች። ወይኔ ጉዴ! ሄዋን የምራችሁ ነው? አዎ ቤዛ። እሺ ቆይ ሌላስ ምን አደረገች? ሌላ ደግሞ ፎቶም እያነሳቻችሁ ነበር። ወይኔ ባባ ቢሞት። እቺ ልጅ ግን ምን ባደርጋት ነው የሚሻለኝ? እኛ ግን ሀሳብ አለን፣ በሀሳባችን ከተስማማሽ። ምንድነው እሱ? ይኸውልሽ ጸጋ ልንደፍቃት አስበናል። ከፈለግሽ አንቺ እኛን ጆይን ማድረግ ትችያለሽ። እናንተ ያማችኋል እንዴ? ምን ነው እንደሱ የሚባል ነገር አያስፈልግም። ግን እኮ ቤዛ በኋላ ያነሳቻችሁን ፎቶ ለእናትሽ ሄዳ ልታሳያቸው ትችላለች። እሺ ቆይ አሁን ምንድን ነው የሚሻለኝ? ተረጋግታችሁ ብታናግሯት ጥሩ ነው። ግን ይኸውልሽ ቤዛ ተሳስተሽ እንኳን ይሄንን ነገር የነገሩን ሶሲና ይዋን ናቸው ብለሽ እንዳታወሪ። አይ እሱን አልናገርም። በቃ እኛው ልምምድ ስላለብን እንሂድ። በቃ ቻው። አለሁልህ ዳጊ። አንቺ ሴትዮ ድገይ ነው እንዴ? ለምን? ያው ዳጊዬ ስትይኝ ታውቂያለሽ፣ ቅልጥ እኮ ነው የምልብሽ። እንደዛ ነው እንዴ ዳጊዬ? ወይኔ ጉዴ ፈላ። እሺ ያው ሞትኩብሽ። አይ በቃ ካሁን በኋላ እንደዚህ ብዬ አላቆላምጥህምሽ። እንዴ የማይሆነው? ለምንድን ነው የማይሆነው? እኔ ሁሌ ዳጊዬ ብለሽ እንድትጠሪ ነው የምፈልገው። አይ ዳጊዬ ብዬ ስጠራህ እንደምትሞትብኝ እየነገርከኝ እንዴ? ለምን ክልተው ዋለው ምን ቆንጆ። አይ አልፈልግም። እኔ እንድትሞትብኝ አልፈልግም። እሺ ዛሬ ምንድን ነው የፈለግሽው አንቺ ልጅ? እንዴ ልታቀልጪ ነው እንዴ? ልተወው? አልነካካ። እሺ ልቆጥ መነጥሬ ያንተ ምን አባ ሆነ ነው ብቻህን እዚህ የምትቀልጠው? ወይ ማማሞት እንዴ! ጀሪስ ጀሪስ ነው ያልከው? ጀሪስ ነው ያልኩት። ለካ በህልምሽ ምን ስታረጊ እንደነበር አሁን ገባኝ። አንተ ሻይ ቀቃይ ግን አርፈህ ብትቀመጥ አይሻልም? አርፌ ባልቀመጥ ምን እንዳታመጣ? እዮሲ አዎ እዮሲ ቤቴ ሰው ጥራ ቢሉት ራሱ ከች ብሎ መጣሉ። ይልቃውን ማብራሪያ አልፈልግም። ምንድን እያደረክ ነው? ብነግርህ ስለምትቀና ይቅርብህ። እኔ በአንተ መቀናው አንተ እበት የሆነ ነገር አዙራችሁብኝ ነው እንጂ በህልሜ እንዳልሆነ ነው የማውቀው። ጭራሽ በእኔ ማሳበብ ያምራል? አዎ ነው። የኔ እኮ ቀስቴ ብቻ ነበር የለቀቀ ያበደ የሚመስለኝ። ለካ አንቺም ለቀሻል፣ አብደሻል። ውይ ቦሻራ እንደው በምታምነው ባልባራት እንጂ ታይ መነጥሬ ዲሽን የመላደርግ እንጂ እኔ እኮ ያም ይመጣል እኮ ጀሪ ተወልጅ ይለኛል። በዚህ ያም ይመጣል። ምን እንደው ምን እንደሆነ አሁን እንደው በቃ መነጥሬ ወደ አታብሽ ቀላዋጭ ይኸውልሽ፣ እኔ አንቺን አልመታሽም። እሺ ይኸውልሽ፣ መነጥርሽን ብድግ አድርጌ አመሳው ነው የምሆንብሽ። ደንባዣም ነው። አዎ እንዲህ እንደቀለድክ የምትቀር እንዳይመስልሽ። ኧረ እባክህ አሳየው። ታሳይኛለሽ? ለማኝ ኧረ በስመ አብ ወልደ መንፈስ ቅዱስ። አሁን ከዚህ ገልቱ ጋር ጄሪ አስማታ
ከዚህ በኋላ ቦቸራ ጄሪ ተብዬው አጠገቡ አይደርስም። እርግጠኛ ነሽ? በጣም እርግጠኛ ነኝ። ልጁ እኮ ግን ቦቸራ ነው፣ ማንንም አይሰማም። እንዲሰማ ጆሮውን ኮርኮር አድርጌለታለሁ። እኔ ግን እሺ ብሎ ከተገበረ ይገርመኛል። አትጠራጠሪ፣ ተገብረዋል። ይሄን ማድረግ ከቻልሽ የምር አድናቂሽ ነው የምሆነው። ብቻ አንቺ ብሩን አግሮፊው እንጂ ቦቸራ ተብዬውን ከስርሽ እንዳይጠፋ ነው የማደርገው። ጸጊሙች ግን ጀግና ነሽ። አሁን ነገሮችን አፈጣጥኛቸው። በውጪም ልታገኙ ሞክሪ፣ ብቻ ከስሩ አትጥፊ። እንኳን ያቺ ጄሪ ተብዬ ካጠገቡ አራክሽልኝ እንጂ ሌላውን አታስቢ፣ እኔ እወጣዋለሁ። ጎበዝ ልጅ። ሌላስ ምን እንዳደርግልሽ ትፈልጊያለሽ? ግን በምን ብታስፈራሪው ነው እንደዚህ አንገቱን የደፋው? የምለውን ነገር የማይሰማኝ ከሆነ ለርዕሰ መምህሩ ሄጄ እንደማስጠቁረው ነገርኩት። ምን ብለሽ ነው የምታስጠቁሪ? ለጊዜው አላሰብኩበትም፣ ግን ከትእዛዜ ወጣ የሚል ከሆነ ደህና ምክንያት እንደማላጣ በጣም እርግጠኛ ነኝ። ተማመንብሻለሁ የኔ ቆንጆ። እስካሁን በራሴ ጉዳይ ተጠምጄ ችላ ስላልኩሽ በጣም ይቅርታ። የምር ጸጋ ከፍቶኝ ነበርኩ። እኔም እኮ ወድጄ አይደለም። ይገባኛል። ደግሞ ታዝቤሻለሁ። እሺ ደግሞ ምን አጠፋው? ያ ሁሉ ድብደባና ዛቻ ሲደርስብኝ መቼ ካደረግሽ? ወድጄ እኮ አይደለም፣ ያኔ በጣም ስላዘንኩብሽ ነው። የፈለገ ባሳዝንሽ በክፉ ቀን ካጠገቤ ትርቂያለሽ ብዬ አስቤ አላውቅም ነበር። የኔ ቆንጆ በቃ ይቅርታ አድርጊልኝ። እኔ ባንቺ የሚጠግን አንጀት የለኝም። አንቺ ግን እንዴ ጸጊ፣ እያለቀሽ እኮ ነው እናት። ምን ሆነሽ ነው? ቆይ ምንድን ነው የቸገረሽ ነገር አለ? በቃ እሺ አትጨነቂ፣ እኔ ሁሉንም ነገር ከፈር አደርገዋለሁ። እሺ እሺ ቆንጆ፣ በእናትሽ አታልቅሽ። ምን ጸጊ፣ በቃ ዝም በይ። ደግሞ ምን ሊለኝ ነው? እኔ ስድስተኛው ስሜቴ ግን ተው። ኧረ ተው፣ እኔ ዝም ብለህ የሆነ ነገር ሹክ አትበለኝ፣ ተው። እጭ እንግዲህ እንደው አንተ ደግሞ እንደው በቃ ተው ስትባልም አትሰማም አይደል እንዴ? ተወኝ በቃ። እየመጣህ ዝም ብለህ ሹክ ሹክ አትበለኝ፣ ተወኝ በቃ። እጭ አይ ስድስተኛ ስሜቴ እንደው ምን ይሻለኛል? እኔ ቆይ ምን ላድርገው? ጄሪ ምን ሆነሽ ነው ብቻሽን የምታወሪው? ኧረ ምንም አልሆንኩም። ምን ሆንክ? እኔ የምልሽ ቦቸራ ከሚባለው ልጅ ጋር ያላችሁ ግንኙነት ምንድን ነው? ምንስ ቢኖረን አንተ ምን አገባ? አይ ያው አንዳንድ የምሰማቸው ነገሮች ግር እያሉኝ ስለሆነ ነው። ደግሞ ምን ሰማ? ባለፈው ማርክ ምን እንዳለ ታውቂያለሽ? ጄሪ ከቦቸራ ፎንቃ ይዟት ስቅስቅ ብላ ስታለቅስ ነበር ብሎ ወሬ እየነዛ ነበር። ይሄ ማርክ የተባለ ልጅ ቆይ ሲጥ አድርጌ ነው የምገለው። ዛሬ ደግሞ ዳጊና ይግንቸው ስለ ሽውታ እያወራኝ ቦቼ ሁለቱንም ሽውታዎቼ ነጠቀኝ አለኝ። ሁለቱም ሲል ማንና ማን? አንቺና ሄቨንን ነዋ። ቀዳዳ ሄዶ እዛ ሽውታውን ያስታም። እኔ የምልሽ ቆይ ቦቼ የሚባለው ልጅ ግን ምን አስነክቷችሁ ነው? ብቻ አንተ የተባለውን ሁሉ ነገር አምነህ እንዳይሆን እንዳላምን የሚያደርገኝ እስቲ አንድ ምክንያት ንገሪኝ። ሃይ ሚስ ከቦቼ ጋር በጣም በተደጋጋሚ አብሮ መዋል እንደጀመሩ አልሰማህም? አታረኩ። በምን እርግጠኛ ሆንክ? ሃይሚዬን በደንብ ስለማውቃት ነው። ቆይ ስለምታውቃት ነው ወይስ ስለምትወዳት? ምን አይነት ጥያቄ ነው የምትጠይቂኝ? አንተስ ቆይ እኔን የምትጠይቀኝ ምን አይነት ጥያቄ ነው? ማለት ቆይ የሆነ ሰው ከአንድ ሰው ጋር ታየ ማለት ያን ሰው ግዴታ ያፈቅረዋል ማለት ነው እንዴ? በእርግጥ እሱማ አይደለም። በቃ ራስ መለስከው እኮ። ለሌላ ጊዜ ግን ይጠቅማል። ዝም ብለህ ከመደምደም በፊት አጣራሽ። እሺ አጣራለሁ። እኔ የምልሽ ሃይሚ ግን የምር ከቦቼ ጋር ተገናኝታ ታወራለች እንዴ? አጣርታ ድረስበት። ልትሄጂ ባልሆነ እና ምን አደርጋለሁ? የጠየቅኩሽን ጥያቄ በትክክል ካልመለስሽልኝ ከዚህ ቦታ ንቅንቅ አትይም። እሺ ምንድነው የጠየቅከኝ? ሃይሚ ከቦቼ ጋር ተገናኝታለች ወይ? አንተ ይሄንን ማወቅ ለምን አስፈለገ? ቆይ ለምን አያስፈልገኝ? እሺ አንድ ምክንያት ስጠኝ። ምናልባት አብሮ አደጌ ስለሆነች? የቃቃ ሚስት ስለሆነች ነው? ጄሪ በእናትሽ አትቀልጂ። ለምንድን ነው ትክክለኛውን ነገር ስነግርህ የምትናደደው? እሺ ቆይ ትክክለኛው ነገር ምንድነው? በቃ እውነታው አንተና ሃይሚ ትፋቀራላችሁ። እንዴ ማን ያለሽ? ስድስተኛው ስሜቴ። ይሄ ስድስተኛው ስሜቴ የምትዩ ነገር ደግሞ ጀመርሽ። በቃ አታስብ፣ ከአሁን በኋላ እንዳይገናኙ አደርጋቸዋለሁ። እሺ የምርሽን ነው? ጄሪ ትሙት የምሬ ነው። የስ
ወንድሜ በእናትህ አግኝቻለሁ። ያንተ ነው በለኝ። ያንተ ነው አግኝቻለሁ፣ ግን ይሆናል ብዬ ተስፋ አደርጋለሁ። አረ በደንብ ነው የሚሆነኝ። አመሰግናለሁ። ብቻ ፌስታል ያስከው ለቾቼ የገዛው እንደ አዎ ለፎንቄ ገዝቼላት እኮ ነው። ይሁን፣ ለማንኛውም ያስፈልጋል ብዬ ስላሰብኩ አበባም ይዤልሃለሁ። በጣም አመሰግናለሁ። እሺ እኔ የምልህ በቃውን መለቀቂያችሁ ስለደረሰ ወደ ትምህርት ቤት ልሂድ። አረ ተረጋጋ ቀስቴ። ያሬድ እንደረዳሁት አንተንም ልርዳ። ከዚህ በላይ ቆይ ምን ትረዳኛለህ? ረጋ በል ቀስቴ። ትናንትና ለቤዛ ቀሚሱን ወሰድኩላት እኔ ነኝ። አይሆንም እንዴ? ራሴን ለፎንቄ ወስጄ ሰንራይዝ ማረጋት። አይ ሰንራይዝ፣ አይ ድህነት። ይዤ በመጣፋ መስሎና አንተ ምንድን ነው የምትቀባጥረው? ይኸውልህ ቀስቴ፣ እኔ ቀሚሱን ይዤላት ሄድና እሷ ቀሚሱን ለብሳ ፏ ብላ ትመጣለች። አንተም አበባን ይዘህ ሱፍን ሽክ ብለህ ትመጣለህ። እሺ ቆይ ከዛስ? ከዛማ እሷም ልብሷን ለብሳ ሽክ ብላ አንተም ሱፍና አበባን ይዘህ ስትተያዩ ያለውን ስሜት አስቧል። አንተ እውነትን እኮ ነው። በእናትህ በቃን ካስጣት። አመሰግናለሁ ኪሩ። እሺ። አይ ፍቅር ግን በቃ ጅል ያደርጋል። እኔ ግን እንደ ቀልድ መልእክተኛውን የቀረው ማለት ነው። አንተ ጎማሬ ምን ነው ብቻ? ምንም። አንተ ላይ ለመድረስ እንዴት እንደሮጥኩ ብታይ፣ ደግሞ እንዴት ነው የምትራመደው? እኔ ላይ መድረሱ ለምን አስፈልግ? ንግግር እንዴት ነው? ብቻ ተከትዬ ስለመጣሁ ልጠብር ባልሆነ። እንደዛ አይደለም። እና ምን ያወጣጥራል? ጄሪ አንድ ነገር ልነግርሽ እፈልጋለሁ። ምንድነው? ከዚህ በኋላ ይኸውልሽ ባንገናኝም ባናወራም ደስ ይለኛል። ምን እንዴ ቡቺ፣ እንደዚህ ሲሪየስ መሆን ትችላለህ እንዴ? አዎ እችላለሁ። ስሚ፣ እኔ እዚህ የመጣሁት ልሰራ ነው። አንቺም ልትማሪ ነው የመጣሽው። ይገባሻል? ቆይ ትወደኛለች ብለህ ነው እንዴ እንደዚህ የሚያወጣጥረ? በፍጹም እንደዛ አላሰብኩም። እውነታውን ነው የነገርኩሽ። ምንድነው እውነታው? እውነታውማ ከዚህ በኋላ እኔና አንቺ በጭራሽ መገናኘት የለብንም። በጣም ትገርማለህ። እንደውም የራስህ ጉዳይ። እሺ ጄሪ፣ በጣም አዝናለሁ። እንደዚህ መሆን ስላለበት ነው። ቆይ ሲጀመር መጀመሪያ ለምን ቀረብከኝ? ማን ቀረበኛለ? ለሱ ጥፋተኛ ነኝ። በጣም ይቅርታ። ይቅርታ አላደርግልህም። ገደል መግባት ትችላለህ። ደግሞ ከአሁን በኋላ አይኔን አታየውም። እሺ ሲያስጠላ። ምንድን ነው ያደረገው? አስናቀች ስራሽ። ኪሩ ደግሞ ዛሬ ለምንድን ነው እኔን የፈለከኝ? የዛሬ ሙሽራ ደግሞ አንቺ ነሽ ስትል እንጂ ከወድ ፍቅረኛ የተሰጠች ስጦታ ነው። ከማ ከቀስቴ? አዎ ከቀስቴ። የጅል ሰው ቀልዶ ያምር የሚሉት አለ ነው። ቆይ ምንድን ነው የምታወራው? እየቀለድኩ አይደለም እባክሽ፣ ይልቅ ተቀበይኝ። አልቀበልም። ለምን? ምክንያቱም ቀስቴ ለእኔ ይህንን የመግዛት አቅም ስለሌለው። አቅሙን የሚያውቀው እሱ መሰለኝ። አትልፋሽ ኪሩ፣ የቀስቴን አቅም ከኔ የተሻለ የሚያውቀው ሰው የለም። እመኝና ተቀበይኝ። ዝርዝሩን እሱ በኋላ ይነግርሻል። ኪሩ ግን እየቀለዳችሁብኝ አይደለም አይደል? አንቺ አምሻል እንዴ? ቆይ ይሄን መግዣ ብር ከየት አመጣ? ነገርኩሽ እኮ እሱን ከሰርፕራይዙ በኋላ ይነግርሻል። ብቻ የጠረጠርኩት ነገር እንደው በትክክል የጠረጠርሽ ነው። ያው ፎንቃሽ ቅናት ቢጤ ጫርስ ያደረገው የወሰኑት ውሳኔ ነው። የኔ ምስኪን፣ የኔ አንበሳ። ውይ ቀላል ምስኪን ነው። ሰው እንዴት በባዶ ከሀብታም ጋር ይፎካከራል? ኪሩ ጨርሰሃል አይደለ? አዎ ጨርሻለሁ። ሂድ። ብቻ ቀይ እየሰጠሽኝ እንዳይሆን። አዎ ቀይ እየሰጠሁ ነው። አሬ እናንተ ሳይጣሉ በቃ የፈለጋችሁትን ካገኛችሁ በኋላ ታባሩኛላችሁ አይደል? አዎ ኪሩ እንደዛ ነው። ለማንኛውም ቻው። ወይኔ ኪሩ መጨረሻ
ቆይ ፎንቄ እንዴ ምን ነው? ትናንትና ቤዛ ያሬድን ስታገኘው ዞር ብላለት ነበረ። እኔ ደግሞ ላንተ ሄድ መለስ እልልሃለሁ። ቹቹሻ እንዴ ምን ነው ፎንቄ? ትናንትና ያሬድ ለቤዛ አበባ ሲሰጣት ማለት ነው የሆነ ያደረገችው ነገር ነበርና አንተ ቀስ በስጠኝና እኔ አደርገዋለሁ። እስቲ ፎንቄ ሙት የአበባው መዓዛ በጣም ነው የሚማርከው። ወደድሽ ፎንቄ? በጣም ፎንቄ ሙት ማለት ነው። ፎንቃ አናቴ ላይ እየወጣ ነው። ፎንቄ ገና ከዚህም በላይ ይወጣል። አሁን እንሂድ። ወዴት ነው? እሱ ሰንራይዝ ነው። ምን ነው? እቺን ቃል ሰርፕራይዝ በሚለው ቀይራት። እሺ እስታይ እንዴት ነኝ? በጣም ነው ያማረብህ። ንጉስ እኮ ነው የመሰልከው። የምነካሽ ከመስቀው እኮ ውይ ፎንቄ በቃ እዚህ ከደረስን ይበቃል። ኧረ እኔ በቃኝ አልቻልኩም። እንዴ ፎንቄ እንዴ በቃ እዛ ድረስ ፎንቄ እቺ ከተጋነሽ እሺ። እንዴ አንተ ምን እየሆንክ ነው? ቤዛ እሺ ቆይ ምንድን ነው መፍትሄው? በቃ አላውቅም። እኔ ጸጋን አናግራታለሁ አልኩ። ምንድን ነው የምታናግሪያት? በቃ መለመንም ካለብኝ እለምናታለሁ። ጸጋ እኮ እንደሱ አይነት ነገር አይሆንላትም። እና ምን እናድርግ? በቃ እሺ ቤዛ እሺ በይኝና እኔ በራሴ መንገድ ይሄን ነገር ልፍተው። ያሬድ አይሆንም አልኩ አይሆንም። እሺ ቆይኛ እኔና አንቺ እዚህ ስንዘናጋልና ተሽካቢ ሆነስ? አላውቅም ያሬድ፣ ግን በቃ ሁሉንም ነገር መጋፈጥ እንጂ ምንም ነገር ማድረግ አያስፈልግም። በቃ ቤዚ ይሄ ሁሉ ነገር እንዲፈጠር ያደረኩት እኔ ነኝ። ትናንትና ስትይኝ አልሰማ ብዬሽ ይቅርታ አድርጊልኝ። ችግር የለውም። አንተም እኮ ወደህ አይደለም አይደል? በቃ ቤዚ ካሁን በኋላ በህይወትሽ ምንም ነገር ቢያጋጥምሽ አብረሽ ለመጋፈጥ በጣም ዝግጁ ነሽ። እሺ ያው እንግዲህ የጥፋት ነው ያጠፋው። ቆይ ምን እሺ ነው? ይኸውልህ አሁን ማንም ሰው ክላም ሳያደርግ በጀርባ ትመጣና ባንዶሩ ሰው ባርከት አስቀምጠኛል። እሱ ነው ያስጠይቅ። ፎንቄ እቺ ነገር እኮ ሸብያለሁ። በደንብ ፊልም ላይ ከላም አድርጌያለሁ። እቺ ልጥ ስታይል ትባላለች። እሺ ፎንቄ ሙች አትፍረጅብኝ። እሺ ግን እኮ ፎንቄ ይሄ ቤት በጣም ውድ ነው። ለምን አቅማቸው እንደሚፈቅዱ አልሄድንም። አረ ፎንቄ በጭራሽ እንዳታስቢ። እኔ ለዚህ በጭራሽ አላንስም። ፈታ በይ። አሁን ደስታችንን አላበላሽ። ግን ይህንን ብር ከየት አባ እንዳመጣ በኋላ ትነግረኛለህ። እሺ ኦኬ እሺ። ፎንቄ በጣም ነው ደስ ያለኝ። የሌለ ፎ አልኩብሽ አይደል? በጣም እንዴ። ቆይ ግን እኔ ሀብታም አልመሰልኩብሽ? ሱፉ ብቻ ነው እሺ ሀብታም የሚያስመስልህ። አንተን ሳይ ግን የድሃ ወስ ስላለ ምንም ሀብታም አልመሰልከኝ። አረ ፎንቄ በጭራሽ ነቆራ አልቻልኩሽም። ምን ሆነሻል? እና ምን ልትል ነው? ምን ልትል ነው? እውነቱን ነው የነገርኩህ። ደግሞ መኝ ፎንቄ አንድ ቀን ፈጣሪ ያግዞን ሀብታም እንሆናለን። እሺ ይኸውልህ ፎንቄ እኔን ከፈጣሪ ጋር አታነካካኝሽ። አሁንም ቢሆን ሀብታም ነኝ። ከሀብት ሁሉ ሀብት ጤና ነው። ጤና ስለሰጠኝ ሀብታም ነኝ። የኔ ፎንቄ የሌለ አስተዋይ እኮ ነሽ ታውቂያለሽ። ቀላል እስቲ እንካችን ነገር ማንሽ ነው ደግሞ እንካ ማንሽ ነው ፎንቄ መጽሐፍ የምታሸክሚ? አረ ፎንቄ መጽሐፍ አይደለም ሜኑ ነው። ምን እያዩ አይደል እንዴ? ምኑ ሜኑ ምኑ?
ሜኑ እኔ ፎንቄ ነገር ወጥራ አልፈልግም። እኔ ከኛ ያደርገ ይበላሽ ነው የምፈልገው። እሱም ሆነ ችግር የለው። እኔ ኦርደር አደርጋለሁ። እሺ ጨጓራ ነገር እንጃ እውነት ፎንቄ ተሳስቼ እዚህ ላይ ሽሮ ከበላው ነው ጨጓራ በሽተኛም ሆኖ ተሳስቼ። እስቲ አስበው በፊት ነው የጀመርኩት ቸኮሌት በላውበት እንደገና ትናንትና በርገር ዛሬ በርገር ቺፕስ እቺ ደግሞ ካቻፕ ጁስ ወይ አረ ፎንቄ እንዳታስቢ ገና ጅማሬው ነው። ይኸውልሽ ፎንቄ ከዚህ በኋላ ገና አለምሽ ነው ማሳይሽ። እሺ እኔ ፎንቃ ተችልኝ ነው ተምጣ ፎንቄ ነገር ቁጥሩ ብዙ ነው። የትኛው ነው ይሰራው? እቺ ድምቅ ብላ የተጻፈችው ጽሁፍ እቺ ትልች ነበር። ፎንቄ በእናትህ ሂሳቡን ክፈለውና እንውጣ። ሰዓቱ እየሄደ ነው። ወይኔ ተዋረድኩኝ። ኪሩና ቦቼ የተባላችሁ ልጆች በርገር ከ100 እስከ 80 ብር አይበልጥም ብላችሁ ጉድ ሰራችሁ። ፎንቄ ሂሳቡን ክፈለውና እንሂድ። ፎንቄ አንድ ሽንት ቤት ደርሼ መጣሁ። እሺ እሺ። አይ ፎንቄ የማያውቀውን ምግብ በልቶ እንደው በቃ መበላሸት ነው። ደግሞ ምን ልጠይቀኝ ነው የደወልከው? መቼስ የእውቀት ምንጭ ነኝ። ጠይቅ፣ ምን ይደረግ። ቦቼ ጉድ ነው ኩል። የምን ጉድ ነው የምትለው? ቬሪ ጉድ ነው እንጂ አይደለም። ወቸው ጉድ ነው ቦቼ፣ እሱም አይደለም። ታዲያ የትኛው ጉድ ነው? ግራ ገብቶ ክቡ ስትል የሚፈጠረው ጉድ። እሱን ጉድ ነው እንዴ? እኔ ራስ ስንት ቀን ደርሶብኛል መሰለ እንዴ? ለመሆኑ ምን ስታደርግ ነው እሱ ጉድ የተፈጠረው? ትናንትና ኪሎ ያሳየን ቤት ፎንቄ ልጋብዛት አምጥቻት ነበር። ጎሽ፣ ትናንት ያሬድ የጋበዛቸው ቤት? አዎ ቦቼ። እንዴ አንተ ልጅ የምር አደረከው እንዴ? አዎ የምር እኮ ነው ቦቼ። አሁን የበላነው ነገር ይጣፍጣል ልትለኝ ነው አይደል የደወልከው? ቦቼ አይደለም። እና ምን ፈልገህ ነው የደወልከው? ምን መሰለህ ቦቼ፣ ልጅ ምላሱ ተሳሰረ፣ ምንም አላማረኝም። እሺ ምንድን ነው የተፈጠረው? ከዛማ ያሬድ ሊጋብዛቸው ከገባው ቦታ እኔ ፎንቄ ልጋብዛት ገባሁ እኮ ነው ምን አበስኩ ገበርኩ አሉ አብዬ ዘርጋው። እንዴ እንደገባችሁ የሆነ ነገር እንደበላችሁ እኮ አወቅኩ፣ ሰማሁ። አሁን ምን ተፈጠረ? አሁን ንገረኝ። ይኸውልህ ቦቼ፣ ከዛ ሂሳብ ሲመጣ የ6 ወር ደሞዜ ሆኖ ቁጭ አለ። በስመ አብ ወልደ መንፈስ ቅዱስ። ወይኔ ውርደት፣ ወይኔ ቅሌት። ያንተ ሲሆን ውርደት እንደ ጋቢ ለብሰው ነው የምትዞረው። እኔ የምታሳዝነኝ ፎንቄ ነች። ወንድሜ ቅበረኝ፣ እንደው ዛሬ ቅበረኝ። እኔ ሁሉ ከሽንት ቤት ሳልወጣ እጠብቃለሁ፣ እዛው ቁጭ ብዬ እጠብቃለሁ። ብለህ ይኸውልህ ቀብር አስፈጻሚ ያረከኝ አይደል? እኔ ለአንተ ለወንድሜ የማልሆነው የለም ምንም ይሁን። ስማ ቀስቲ፣ ቀጥል ወንድሜ፣ እየሰማሁ እኮ ነው። ሽንት ቤት ነህ አይደል? ውርደትን ይኸውልህ ተጸዳድተህ ታጥበህ ጠብቀኝ። እሺ ወንድሜ፣ ብቻ አንተ ተወው ድረስ። ይኸውልህ ደግሞ እዛ ሽንት ቤት ታፍነህ ግምግም እንዳሸትህ ፎንቄ ጋር ሄድና እያጨቡካ ጠብቀኝ። እስቴል ቦቼ፣ እስቴል አንተ ብቻ ተወው። በል ወደዛ እባክህ መጣሁ። ኧረ እንደው ምን እንደሚሻለኝ። መውለድ እኮ መከራ ነው። እነዚህ ልጆች አሁንስ ተቃጠልኩ። ኧረ ቆይ ብሎ ስልክ የማያነሳው
ነገር አስጨነቀው። አዲሱ ሆኖበት እኮ ነው ለጨጓራው። ዛፉ ሳምቡሳው ቢበላ ይሻለው ነበር። እዴ ፎንቃዬ እዚህ ምን ትሰራለሽ? ቦቼ አንተ ራሱ እዚህ ምን ትሰራለህ? እኔማ እኮ የቤቱ እኮ ቋሚ ደንበኛ እኮ ነኝ። አንደኛ እያቀለድኩ አይደለም። እሺ አንተ በቸራ ታዲያ እኔስ ቀለድኩ እንዴ? ነው ቦቼ። ይኸውልሽ አዲስ ምግብ ስትበይ እኮ አመልሽ ሁላ ተለዋወጠ። እኔማ እኮ ተረታዬ ነች ላለጋብዝህ ዛሬ እንኳን ለየት ያለ ምግብ በላ ከቆቀር ወጣ ብላ እኮ እዚህ አመጣችኝ። አንቺ ምን ትሰሪያለሽ እዚህ? እኔማ ፎንቄ ደጋብዘኝ ይዞኝ መጥቶ ጋብዘኝ ጨርሶ ከዛ ነው እዛ ሽንት ቤት ሄደዋል። ታዲያ የት አለ እሱ? ሽንት ቤት? አቤት 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 እናቀው ምግብ በልቶ እዛ እኮ ትገማለህ ትጠነባለህ። ናውጣ እኮ ብየው ነበር። አይገርምም ቦችዬ? አይ ደስቲ ድርቆሽ አለ እንደውልሽ ዛሬ በርገር ብትበላ ሳቢ ያጫወታት አይደለ? የምን ሳቢ? እንዴ በቃ ይኸውልሽ አንጀት ውስጥ ያሉት ትላትሎች እኮ ከሽሮ ውጭ እኮ ምንም የሚያውቁት ነገር የለም። በርገር ሲበሉ ይኸው አንድ ላይ ከና አንጀቱ ይኸው ሄጄ ይዤው ልምጣ። ጥሩ ቦችዬ። ይዘው ነው። ቤት ነው ግን በዚህ ነው ሄደው በዚህ ወጧ እንዳማረላት ባትት ወደዚህ ወደዛ ትላለህ አይደል? ቦቼ እንደምን አገኘልኝ ገንዘቡ? እንግዲህ ምንድነው ቦቼ ወንድሜ ምን መሰለህ ቦቼ እባክህ ንገረኝ፣ ጨንቆኛል። እስኪ ቀና በል ቁጭ እስቀላል አገኘልኝ ቦቼ ገንዘቡ ቦቼ እንደው ስሞትልህ ያው ብር ወይ ብር አግኝቻለሁ በለኝ ቦቼ። ብር አለ የሰውን ቦቼ ላግዴ እንዳታገኝ እኔ እኮ ደግሞ እኮ ነኝ እኮ ሰማይ ብያለሁ። ቦቸራ እንደው በፈረሰኛ በመድኃኒዓለም ይዣለሁ። እንደዚህ አትብላ። በሀብታም ፊት አታስገምተን። እንዴ ደግሞ ለመብላት አታምዳ ምናምን የሚያስፈልግ ነገር አለ እንዴ? ዝም ብሎ መብላት ነው እንጂ እንዴ ሆቴል መሰለኝ። ኧረ ዛሬ ደግሞ ምኑን አመጣብን ፎንቄ? ቦቸራ በመጀመሪያ ቀስ ብላ አውራ። ሲቀጥል ደግሞ ማለት ነው ይሄ የማታውቀውን ነገር አግበስብስ እንደ ቀስቴ ሽንት ቤት ለሽንት ቤት ስትሯሯጥ እንዳከርምሽ። በርገር እንደማላውቀው እኔ በርገር እኮ ማለት ያደግኩበት ያሳደገኝ እኮ ነው። ጥርሴን የነቀልኩበት ምን ሆነሻል? መቼም ማለት ታመም እንዳንዳንዶቹማ ከቆቀር ጋር ደግሞ ባለና ነው ተጠሩ ነው። ኧረ ቦቸራ በእናትህ ቀስ ብለህ ብላ፣ ቀስ ብለህ ብላ። እንኳን እንዳትሯሯጥ ሽንት ቤት ለሽንት ቤት ነግሬሃለሁ። ውይ ማወራረጃ ጠላለሽ እንደሙ ሰሞኑን ነበራቸው ብዬ። ኧረ በእናትህ ቦቸራ ተው በቃ ድሮም ድምድ የሌለው ሰው ይዤ መጥቼ ነው የተባረርኩት። ውይ አይ ትንሽ ነች እኮ በቀስ ግን ችግር ፈይትና እንውጣ። ምን ትላለህ? ክፈልና እንውጣ። ትንሽ ብር ነው። እውነት ነው ቀስቴ፣ ክፈልና እንውጣ። በዛ ላይ ደግሞ ያው ቦቸራን ትርታው ስለምትመጣ ቦታ እንዳንይዝባቸው እኛ እንውጣ። ክፈላት። በእውነት ቀስቴ ግን የተባረከ ሰው በእውነት መልካም ሰው የመሰለ ቤት አመጣን። እኔ እንኳን ከዚህ በፊት አቋላ አመጣሽ፣ በላን፣ ጠጣን። አሁን ደግሞ ሊከፍል እግሬ ምንድን ነው የምትራገጠው? ቆይ ምን ሆነ ነው የምረግጠው? ኧረ እኔ ያልረገጥኩትም እኮ ፎንቄ እንዳያ እንደዚህ እኮ ነው የረገጠኝ። አፍንጫዬን ብረት ነይ ሞያ ልጄ ሳቡተጂ ነይ አንተ ዝም በል በመድኃኒዓለም። ቆይ ምኑ ነው የሚተው? ይሄ መቅለብለቡን ነው እንዴ ፎንቄ? እኔ እኮ ቀስ ብዬ እኮ እሷን እጠራታለሁ። ታዲያ አቻት እኮ ነይ ሙን አይቻታለሁ። አንተ ምንድን ነው የሚያጨው? ሂሳቡን ክፈልና እውነቱን ነው እንውጣ። ኧረ በጣም ነይ ሂሳቡ አንተ ልጅ ይኸውልህ ገልና ትገላገላኛለሽ። ሰውዬ ምን ሆነሃል? እንዴት የተፈጠረ ነገር ችግር አለ እንዴ? እንዴ ዘሩ ተነስቶ እኮ ነው። ሰዎች ምን ሆናችሁ ነው? ኧረ ቀስቴ እያላበህ እኮ ነው። ምንድን ነው? እውነቴን እኮ ነው ፎንቄ። ቆይ ምን ሆነ ነው? ምኑን ያልተስማማ? እያላበህ እኮ ነው ፎንቄ። የያዝኩት ገንዘብ አይበቃም።